የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራ ቲዩብ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በጥንታዊቷ የሶሪያ ዋና ከተማ ደማስቆ ውስጥ ጃሚዕ ተውባ የሚባል ታላቅ ታዋቂ መስጊድ ነበር። በዚህ መስጊድ ውስጥ አነስና ጀማል የሚባሉ ሰዎች ይኖሩ ነበር። እንዲሁም በዚህ መስጊድ ውስጥ ለ70 ዓመታት ያህል የኖሩ አንድ አዛውንት ነበሩ። እኚህ ሰው አላህን ፈሪና አስተማሪ ሲሆኑ ስማቸውም ሼህ ሱለይም ሙስዊጢ ይባላሉ። ጊዜያቸውን በሙሉ ለአኺራቸው ብቻ በመስራት የሚያሳልፉ ናቸው። ይህ ባለታሪካችን ማለትም አነስ በመስጊድ ውስጥ ባለች ትንሽ ክፍል ይኖር ነበር። በአንድ ወቅት 2 ቀን ሙሉ ምግብ ሳያገኝ አደረና ዋለ። የሚመገበው ምግብ የሚገዛበት ገንዘብ ባለማግኘቱ በ3ኛ ቀን ረሃብ እጅግ ተነከረበት። ሊሞትም ደረሰ። ሕይወቱን የሚያተርፍበት ምግብ ብቻ ሰርቆ መመገብ እንዳለበት ይወስናል። አንድን ሰው ከአንዱ የቤት ጣሪያ ወደ ሌላኛው የቤት ጣሪያ ማረማመድ በሚያስችል ርቀት የመስጊዱ ጣሪያ ከተወሰኑ ቤቶች ጋር ይቀራረባል። የመስጊዱ ጣራ ላይ ወጣና ወደ ቀጣዩ ቤት ጣሪያ ተሸጋገረ። ከዚያም በጣራው ወደ ቤቱ ውስጥ ሲመለከት ሴቶችን አየና ይሉኝታ ወይም ሀያ ይዞት እይታውን አዞረ። ያንን ቤት ትቶ ወደ ቀጣዩ ቤት አለፈ። በቀጣዩ ቤት ጣሪያ አጮልቆ ወደ ውስጥ ሲመለከት በቤቱ ውስጥ ሰው አለመኖሩን ያያል። ከቤቱ የሚወጣው የምግብ ሽታ ሸተተው። ከጣሪያው ወርዶ ሽታው ወደ መጣበት ክፍል ተንደረደረ። ከረሃቡ ብርታት የተነሳ የምግብ ሽታ እንደ ማግኔት ነበር የሳበው። ኩሽናው በአንደኛው ፎቅ ላይ ነበር። ከኩሽናው ገብቶ ድስቱን ሲከፍት የተጠበሰ ጣፋጭ ምግብ አገኘ። አንዱን አነሳና ገመጠው። ከጠኔው የተነሳ የምግቡ ትኩስነት ብዙም አላስጨነቀውም። ተጨማሪ ሌላ ጉርሻ ጎረሰ። ነፍሱና አቅሉ ምልስ አለለት። ለራሱም እንዲህ አለ፣ በአላህ እጠበቃለሁ፣ እኔ ዕውቀት ወይም ዒልም ፈላጊ ነኝ። መስጊድ ውስጥ የምኖር ሰውም ነኝ። የጎረሰውን ጉርሻ አጣጥሞ ቤቱን ለቆ ወጣ። በሰራው ሰራም አላህን ምህረት እየለመነና እያለቀሰ ወደ መስጊዱ ተመለሰ። መስጊዱም ገብቶ የዓሊሙን የዕውቀት ማዕድ በአትኩሮት መከታተል ጀመረ። ከረሃቡ ጽናት የተነሳ ከዚያ ቀደም ሲያስተምሩ የነበረውን አብዛኛውን ነገር አይሰማውም ነበር። ሼኹም አስተምረው እንደጨረሱ አንዲት ሴት እንዳትታይ ፊቷን ሸፍና ወደ ሼኹ ቀረበች። ለሼኹም ብቻ በሚሰማቸው መልኩ አነጋገረቻቸው። ሼኹም ካዳመጧት በኋላ ከአጠገባቸው ሰው ካለ ብለው ሲመለከቱ ይህን ተማሪያቸውን ብቻ ያገኙታል። ለእርሱም አንተ ልጅ ሆይ ለመሆኑ አግብተሃል ሲሉት እሱም አላገባሁም አለ። እሳቸውም ቀጥለው ለማግባት ትፈልጋለህ አሉት። መልስ ሳይሰጣቸው ዝም አለ። ሼኹም ጥያቄያቸውን እንደገና መልሰው ጠየቁት። እርሱም አንተ ሼኽ ሆይ እኔ የማገባበት ገንዘብ ስለሌለኝና ደሃ ስለሆንኩ እንጂ ማግባትማ እፈልጋለሁ አላቸው። ሼኹም ይህች ሴት እንደነገረችኝ ባልዋ ሞቶባታል፣ እንዲሁም ለዚህ ሀገር እንግዳ ነች፣ ምንም ዘመድ የላትም፣ አንድ ሽማግሌ አጎት ብቻ ነው ያላት። ይህን ምስኪን አጎቷንም ከእሷ ጋር እንዲኖር አምጥተዋለች አሉና ልጅቱን እያሳየው እሷ የባሏን ቤትና ንብረት ወርሳለች። አሁን የምትፈልገው ብቸኛ እንዳትሆን ቀልቧና ሁኔታዋ እንዲረጋላት አንድ ሰው እንዲያገባት ነው። እናም አንተ እሷን ማግባት ትፈልጋለህ ብለው ጠየቁት። እርሱም አዎ እፈልጋለሁ አለ። ሼኹም ሴትየዋን የእርሱን ባልነት ትቀበያለሽ ብለው ጠየቋት። እሷም ይሁንታዋን ገለጸች። ሼኹም አጎቷን በማስጠራት እንዲሁም 2 ምስክሮች በማቅረብ ኒካህ አሰሩላቸው። ለተማሪውም መህር ከራሳቸው ሰጡለት። ከዚያም በል የሚስትህን እጅ ያዝ አሉት። እንዳሉትም እጇን ያዘ። እሷም ባሏን እየመራች ወደ ቤቷ ወሰደችው። ቤት ከደረሱ በኋላ ፊቷን ገለጠች። መልከኛ ወጣት ነች። እርሱም ይዘው የገባችው ቤት ቀደም ሊሰርቅ የገባበት ቤት መሆኑን አወቀ። የሚበላ ነገር ላምጣልህ በማለት ጠይቀው ምግብ ልታቀርብ ወደ ኩሽና ገባች። የድስቱን ክዳን ስትከፍተው ያስቀመጠችው ምግብ ጎድሏል።
እርሱም ይገረማል። ወደ ቤት ገብቶ አንዱን የታፋ ጥብስ ማን ወሰደው ስትል ለራሷ አወራች። የዚህን ጊዜ ያገባችው ወጣት አለቀሰ። ታሪኩን በሙሉ አጫወታት። እሷም ይህ የአማና ወይም አደራ ፍሬ ነው። አንተ ራስህን ከሐራም ጠበቅ፣ አላህ ደግሞ ሙሉ ቤቱንና ባለቤቲቱንም አጠቃሉ በሐላል ሰጠህ አለችው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።